ኑ አባ ምን ያረጉ ነው ነግሬሃለሁ መድኃኒያ ነው ላጋንንት ይስጥህ ምን ያረጉ ነው ላጋንንት ይስጥህ ሱዳናዊ ባለሀብት እንግዲህ ያውቁታል መቼስ እርሶም የሱ የነፍስ አባት ነው እሱ መንታን ያልሽው መንታ ወንድሙ ነው እየቀለድሽብኝ ነው እየቀለድኩ አይደለም አብዬ ሳዳምጥሽ እየቀለድኩ ነው የመሰለሽ እየቀለድኩ አይደለም መንታን ያልሽው ሰውየው መንታ እንደሌለው ልንገርሽ እናትየው የሷ ብቸኛ ልጅ እንደሆነ ብዙ ነገር ነግራኛለች አለው መንታ ወንድም አለው እዛ ጫካ ውስጥ ዴታ ወሲብ መፈጸም አለብን አለኝ እዚህ ምን ሆናል ሰው እኮ አለ ሰው ቢመጣስ ምን ይለናል ማለት በጣም ይሄኮ ኃጢያት ነው ምናምን አልኩት በዛ ነበር የተጨቃጨቅነው ጭራሽ ቢላውጥቶ ሊገለኝ ነበር በቅዳሴ ሰዓት እሳቸው ላዋራ ነው ምንም ማረክ አልችልም እኔ እንግዲህ ወደ ገዳሙ ወደ ጸበል ስፍራው ስገባ ራሱ በባዶ እግሬ ነበር የሚገርማችሁ ውድ ተመልካቾች እንግዲህ አሁን ነው ጫማ የሚያረኩት እንግዲህ ውድ ተመልካቾች አባታችን መጥቷል አባታችን ሰላም ነው እንዴት ነው እሺ ይቅርታ ዛይድፍታ ማይሰራት ያት ሱዳናዊ ባለሀብት እንግዲህ ያውቁታል መቼስ እርሶም የሱ የነፍስ አባት ነው እሱም በተመለከተ በደንብ የምፈልገው ነገር አለ አውሪያው ጋሁን ታውሪህ ደሞ እኔን ትለኛለህ እንዴ አንተ ተው ምን ይያሉ ነው እንዴት ምን ያሉ ትለኛለህ የሱ ባልደረባ ነኝ እኔ የሱ አጋር ነው ምትለኝ መድኃኒያ ነው ላጋንንት ይስጥህ ምን ያረጉ ነው ላጋንንት ይስጥህ ከት እንዳታረገው ካሜራማን ቆይ ተደብቀን ነገር ስራቸው እና ካሜራማን እንግዲህ ከመጀመሪያው ጀምሮ ገና ከመኪናው ስትወርዱ ከመጀመሪያው ጀምሮ እያንዳንዱ ነገር ስንከታተል ነበር ገብቶሻል እያንዳንዱ ነገር ምንድነው የፈለከው እኔ አሁን ልንገርሽ በርግጠኝነት ይቅርታ ቃሉን ስትጠቀም ሊደብርሽ ይችላል ቀመጡ ነሽ ምክንያቱም የሰውዬ አንድ ሚስት አለችው እሱም እንግዲህ ከተለያዩ ሴቶች ጋር ከተንዘላዘለ በኋላ ያገባት ሚስት ናት ይሄ ሰውዬ እንዲስ መጣ ከሱዳን ወደዚህ እንዴት ድንገት የመጣው ብዙን ቆቅልሽ የሆኑብኝ ነገሮች አሉ በተለይ ደግሞ እንድትመልሽልኝ መፈልጋቸው ነገሮች አሉ እኔ ምንም ማቀው ነገር የለኝም ምንም ማለት ስለሱ ምንም አላቀም ቆይ አንተ ሲጀመር ለምንድን ነው እንደዚህ አይነት ጥያቄዎች የምትጠይቀኝ ይኸውልሽ ራስሽን ለመከላከል ሞክረሻል እኛንን ያስጣልንሽ ብዬ እንትልል አይደለም ከመጀመሪያው ጀምሮ ራስሽን ስትከላከይ ነበር የሆነ ነገር ለማድረግ ብዙ ነገሮችን ስትሞክሪ ነበር አቃለሁ ቢሆንም ግን ልንገርሽ ከመጀመሪያ ጀምሮ ልንገርሽ ካንዲስ ሴጋ ይመጣል እንደውም እኛ ምን እንደተባለን ታውቂያለሽ መሳሪያ ነው የተባለው ገብቶሻል አድምጪኝ ይኸውልሽ መሳሪያ ይይዛል ሰውየው ስለዚህ መሳሪያ ስለሚይዝ ተጠንቀቅ በተለይ ደግሞ ሴት አጠገቡ ምትኖር ከሆነ እንደዚህ አይነት ጫካ ውስጥ በርግጠኝነት ከወንድ ጋር ምንም ሊሰራ አይመጣም ሴት አጠገቡ ልትሆን ስለምትችል ነበር የተባለው ስለዚህ እሱን ታሳቢ በማድረግ ነበር ምንም ነገር ያላረግነው አለቀ የምርም ደግሞ ጥርጣሬው ልክ ነበር እነሱም ያሉን ነገር በመሳሪያ ፋንታ ቢላውን ያዘው ማለት ስለ ሰውየው ማንነት አሁን እየጠየቀኝ ነው ያለው እኔ ምንም ማቀው ነገር የለኝም በቃ ለመዝናናት መጣን ያው መጋጨት ደግሞ ያለ ነገር ነው አሁን አንተ የምትለው ሰው አላቆም እኔ በደም አንተዋወቅም እና ለምን ነው እንደዚህ አይነት እኔ ምን አገባኝ ለምን ነው የምትጠይቀኝ ሰሚኛለሽ ይኸውልሽ እውነቱን ብትናገሪ ነው የሚሻልሽ ሌላ ነገር ውስጥ አንግባ ቆይ ለምን ነው የምታስፈራራው አድምጪኝ ይኸውልሽ እውነቱን ብትናገሪ ነው የሚሻልሽ እያስፈራራኝ እንኳን እኔ እሱም ማስፈራርቶሻል አትዋሺ ለመዋሸት አትሞክሪ ልንገርሽ ምንም አትበይ ካልሆነ ልንገርሽ ስትላላሽ ያለውን ቪዲዮ ነው ጉድ ሞታል ስትላላሱ እያንዳንዱ ነገር ሚሞሪውን ታመጣልኛለህ እዛ ስትሳሳሙ የነበረውን ነገር ስቀርጽ ነበር እዚህ ማለት ነው ልንገርሽ እዚሁ አካባቢ ከአንዲት ልጅ ጋር ፍቅረኛሞች መስለን ሰንሰለላችሁ ብዙ ነገር እየቀረጽናችሁ ነበር ገብቶሻል እዚህ ጋር የነበራችሁ እናንተ ነበርን ተመልከሽ እና ያንዳንዱ ያደረገው ነገር እያያችሁ ነበር ሳይሆን
እየቀረጽን ነበር የኔት ቆይ ምን ያርግልሃል ሲጀመር ይሄ እኮ የሰው ህይወት እኮ ነው ይኸውልሽ አሁንም ቢሆን አይን ውስጥ መግባት አልፈልግም እውነቱን ንገሪኝ ሌላ ትርፍ ነገር ወሬ ምን አያስፈልግ ቆይ ምን እንድነግርህ ነው የፈለከው ምን ይመለከታል አንተስ ለምንድን ነው የምነግርህ ቪዲዮ ምናምን ስለቀረጽከን በዛ ልታስፈራራኝ ፈልገህ ነው ምንም አታመጣም ይውልንገርሽ ምንም እንደማላመጣ አሳይሻለሁ አንዴ ከታርግልኝ ምንም እንደማታመጣ ነው ያልሽኝ ቆይ ለምንድን ነው የምታስፈራሩኝ ቆይ እኔ ምን በድያችሁ ተመልከች አስተምሩ ካሜራውን እንዴ ምንድነው ይሄ ይኸውልህ ወንድሜ መጀመሪያ ተረጋጋና እናውራ ምንድነው ይሄ ሁላ ቪዲዮ ቆይ ምን ይሰራልሃል እሺ በቃ የፈለከው ነገር እነግርሃለሁ ይሄንን ቪዲዮ መጀመሪያ አጥፋልኝ ይኸውልሽ አልተረዳሽኝም ይሄን ሱዳናዊ ሰውዬ በእግር በፈረስ እየፈለግ ነው እኔን ምን እንዳረገኝ እኔን ብቻ አይደለም በጣም ብዙ ሰዎችን ሲያጭበረብር የኖረ አጭበርባሪ ባለጌ ሰው ነው ወንጀለኛም ነው አንቺንም ይሄን ያጭበርብሮሽ ሆነ አሁን ስለ ሰውየው የምታውቂው ነገር ትነግሪኛለሽ እዚህ እንድንጫጫው አታርጊኝ ሰማሽ እንድንጫጫው አታርጊኝ ቪዲዮን አጥፋልኝና ከዛ ነግራለሁ አጠፋልሻለሁ እኔ ቪዲዮን ለምንም ነገር አልተጠቀመውም ስላናደድሽ ነው እንደዛ ወራውት እኔ ለምንም አልተጠቀመውም ጭራሽ እንደዚህ አይነት ቪዲዮ ነው እንደደና ነገር እንትን ምለው የዘመርሽ ወይም ደግሞ ፈጣሪሽን እኮ እንትን ይያልሽ አይደለም እኮ ይውልኔም ፈልጌ አይደለም እኮ እንደዚህ ያደረኩት በቃ ነው ሰውየውን በደንብ አላውቀውም በዛ ላይ በጣም እኔ ምንም ነገር ነገር የለም በቃ ሁሉንም ነገር እንዳየኸው ነው ያው ሱዳናዊ መሆኑን አውቃለሁ ከዛ ውጪ ግን ምንም ማውቀው ነገር የለኝም ቤዛ እየቀለድሽ ነው ለማንኛውም እኔ ካንቺ ጋር ተርፎሪ የለኝም ማለት ነው ምን ማድረግ እንዳለብኝ እኔ አውቃለሁ ቆይ እሺ ተረጋጋ በቃ ሁሉንም ነገር ነግርሃለሁ ተረጋጋ እቃቃ አይደለም ያስኩት ሰማሽኝ አይደል እቃቃ አይደለም ያስኩት ንገሪኝ ከዚህ በኋላ አልለማመጥሽም ምንም አይነት እድል አልሰጥሽም እዚህ ጋር ልንገርሽ የሆኑ ሰዎች እየተንቀሳቀሱ ነው ስለዚህ ማስክ አርጌ እንደዚህ ኮፍያ አርጌ ትኩረት መሳብ አልፈልግም ካልሆነ እዚህ ጋር ወክባለሁ የማይሆን ነገር አረጋለሁ ምትይኮነ እኔና አንቺ በመንገናኘው በዛ ቪዲዮ እንገናኛለን አሁን እውነቱን ንገሪ በቃ እሺ ነግርሃለሁ ቪዲዮዎቼን ግን በሙሉ ታጠፋቸዋለህ ይሄንን ቃል ግባልኝ ማለት ችግር የለው ማለት እሱ ወንድም መንታለው የሱ ወንድም የዚህ ማለት ነው የሱዳናዊ በቃ ከሱ ጋር ግንኙነት ጀመረን ግን እኔ ፍላጎት አልነበረኝም እንደዚህ አይነት ነገር ማድረግ እሱ በቃ ብርና ገንዘብ ስላለው በእንደዛ አይነት ብዙ ሴቶችን እንደዛ እንደማያደርግ አላቅም ግን ስልኩን ምናምን ሳይው ብዙ ሴት ነው የሚደወልለት ቴክስት ይገባለታል ምናምን ነገር ግን በቃ ወደድኩሽ ያንቺ ገላ በጣም ነው እኔ በቃ እኔ ሳይሆን ገላዬን ነው የፈለገው እና ይሄንን ማድረግ አልችልም ስለው ደግሞ ሁሉ ያስፈራራኛል እኔ ደግሞ ደካማ ጎኔ እናቴ ነች ማለት እናቴ ብዙ ነገር አርጋልኛለችና ለሷ ምንም ነገር ከፍላለሁ ከዛ የሆነ አጋጣሚ ተገናኝተን ይሄ በጣም ማለት እንደሌላ ሴት አልሆንኩ ማለት እኔ እሱ እንደሚያስባቸው ሴት አይደለሁም እና ደካማ ጎኔ ፈለገ ቆይ መንታን ያልሽው መንታው ወንድሙ ነው እየቀለድሽብኝ ነው እየቀለድኩ አይደለም አብዬ ሳዳምጥሽ እየቀለድኩ ነው የመሰለሽ እየቀለድኩ አይደለም መንታን ያልሽው ሰውየው መንታ እንደሌለው ልንገርሽ እናትየው የሷ ብቸኛ ልጅ እንደሆነ ብዙ ነገር ነግራኛለች አለው መንታው ወንድም አለው ቀጥ ይሄን ውሸትሽን እስቲ ላዳምጥሽ ላስጨርስሽ ከዛ የሆነ ቀን ተገናኝተን በቃ ማለት ብዙ መቆየት አልፈልግም ምናምን ይጋብዘኛል ብር ይሰጠኛል ምናምን ነገር
ከዛ ለምንድን ነው ቶሎ ለመሄድ የምትቸኩው ለምን ጥሩ ጊዜ አናሳልፍ ምናምን ሲል በሽተኛ እናት አለችኝ ምናምን ስለው ኦኬ በቃ እውነቱን ነገርኩት ከዛ ሁሌ በእናቴ ነው የሚያስፈራራኝ እና በግድ በቃ ሁሉንም ነገር የማደርገው እሱ አስገድዶኝ ነው እንጂ የኔ ፍላጎት ኑሮኛ አይደለም እኔ ደግሞ ለእናቴ ስል ምንም ነገር አደርጋለሁ ይሄንን ምነግርህ ግን ያው ፈልጌ አይደለም እሱ የሆነ ታይም ላይ መጥቶ እንደሚገለኝ አውቃለሁ አንተ ስላስገደድከኝ ነው ምነግርህ እባክህ ለእናቴ ስትል ከዚህ ጉድ አውጣኝ እኔ ልንገርሽ አምባጓሮ ላለመፍጠር ነው እዚህ ጋር አሁን ከተናገርሽው ነገር ምናልባት እናቴ ያልሽው ነገር ላይ ያሳመነኝ ይችላል ስለ መንታ ወንድም ያወራሽው ነገር ግን ከናትየዋ ጋር በስትክክል ነው መንታ ወንድም ሆኖ ማረጋገጫ አለ ማስረጃ አለሽ እኔ የተናገርሽውን አላምንም ቤዛ ልንገርሽ አሁን ማለት ነው ልንገርሽ ምን እንደምናረግ ታውቂያለሽ ማለት ነው ወደድሽም ጠላሽም ማለት ነው ዛሬን ከኛ ጋር በቁጥጥር ስር ውለሻል የትም አባሻትሽ የትም ማለት ነው ትንሽዬ ከሽንት ቤት ሰፋ ያለች መጋዘን አለች እዛ ትቀመጫለሽ ለምን መረጃ እየሰጠሽ ስላልሆነ ተባባሪ ነሽ አንቺ ራሱ የእውነቱን እየነገርኩ ነው ከዚህ በላይ ምንም ነገር የለም ቆይ ምን አርጊ ነው የምትለኝ እየዋሸሽ ነው እየዋሸው አይደለም የሱ መንታ ወንድም ነው እኔ እናት አለችኝ እናት የለችም አላሳዝንም እኔ ለማንኛውም ነይ ቀጥ ካሜራማን ከዛ በፊት እናትየው ጋር ይደወላል አንቺ ከኛ ጋር ነው የምትሆኚው ለምንድን ነው ከናንተ ጋር ነግሬሻለሁ ከኛ ጋር ነው የምትሆኚው ካሜራማኖች እቃዎች ይሰብሰቡ ወደ መኪና ይግቡ እኔ ማጣራት ያለብኝ ነገር አለ እሷን ግን ምንድነው የምናረገው ወደ ተመልካቾች አሁን እዚሁ በዚሁ ስላገኘናት አንለማመጥሽም እዛ ጨለማ ክፍል ውስጥ እንወረውርልሻለን ተስፋ ስትቆርጪ ሞጫ እንደሌለሽ ስታጊ ያኔ ሳትወጂ በግድሽ እውነቱን ካልነገርኳችሁ ብለሽ ተመጭ ዞርቤ ይውልሽ ወደ ተመልካቾች እኔ በራሴ መንገድ በማጣራው መንገድ አጣራለሁ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ እንግዲህ ዛሬ ከአንድ ቀን በኋላ ነው የምንገኘው ውድ ተመልካቾቻችን እንግዲህ ተመልካቾቻችን አሁን እኔ ልብሴ ራሱ እንግዲህ ሳልቀየር ትናንት እስከ ምሽቱ 3 ሰዓት እና 4 ሰዓት ነበር ስንሰራ የነበረ ነው ያደርነው ራሱ ቢሮ ነበር ውድ ተመልካቾቻችን እንግዲህ ጉዳይ ካሜራማኖቹና ከካሜራማኑ ጋር የነበሩ ጋርዶችም እንግዲህ አንድ የሆነ ክፍል አለ እዛ ክፍል ቤት ውስጥ አስቀምጧትም እንግዲህ ለማናዘዝ ሲሞክሩ ነበር ውድ ተመልካቾቻችን እንግዲህ የነገረችን ነገር በሙሉ ማለት ይቻላል ውሸት ነው እዛ ጋር ግርግር አላስፈላጊ ሁካታ ላለመፍጠር ስንል ነው በቃ ከዚች ልጅ ጋር በግድም የሆነ ነገር የለም ወደዛ ቤት ወሰዷል እሷ ራሷ ሳትፈልግ ወዳ ሳይሆን በግዷ ትናገራለች ነበር ያልነው እንግዲህ ከሌሊቱ 9 ሰዓት ነው እንግዲህ እናገራለሁ እሺ ካሜራ አምጡልኝ ብዙ ነገር ስትል ነበር አሁንም እኔ እንግዲህ ቀጥታ እኔና እንግዲህ አንድ ካሜራማን ያለኝና እሱ ቢሮ ነው ያደረነው ወደ ተመልካቾች እንግዲህ ሌሎቹ እሷን ይዟት የሷን ነገር ወደዛ ፊክስ ለማድረግ ሲሞክሩ ነበር ለማንኛውም ቤዛ ትክክለኛ ስምሽ ቤዛ መሆኑን አረጋግጠናል ውሸት እንድትናገሪ እንደነበርም እና ገብቶን ነበር እስቲ አሁን እስቲ በደንብ ነገርኝ ያንዳንዷን ነገር ቃል በቃል እናገራለሁ ነው አይደል ያልሽ ያው ብያለሁ ያው እንደነገርኩ መጀመሪያ ዋሽው በጣም ስለፈራውኝ ነው እና አሁን ከምትለው ሰውዬ ማለት እኔ ጓደኛዬ የነበረው የተዋወቅነው እዚህ አዲስ አበባ ነው ከሱዳን መጥቶ ማለት ነው እና ድንገት ነበር የተዋወቅነው ማለት ሰው እሱ በገንዘብ በመናምን ይደልላ በጣም ማለት ነው በተለይ ሴቶች ምናምን ከብዙ ሴቶች ጋር ነው የሚገናኘው ብዙ ሴት ደግሞ ይፈልጋል ማለት ብር ስላለው ምናምን ነገር
እኔ ደግሞ በእንደዚህ አይነት አላምንም ነበር መጀመሪያ ግን እንደነገርኩ በቃ እናቴ እንደታመመች ምናምን ውሸት አይደለም የእውነት ታማለች እና ያን ነገር ግዴታ ህይወቴን መቀየር አለብኝ ብያመንኩኝ እኔ ደግሞ እንደምታየኝ ገና ልጅ ነኝ ብዙም ብር የለኝም በዛ ላይ አባቴም በህይወት የለም እናቴ ነበር የምታስተዳድረኝ እኔ አንድ ነኝ ለእናቴ ከዛ በዚህ እንትን በቃ በጣም ጭንቀት ላይ ያለውኝ አጋጣሚ እሱ መንገድ ላይ ተዋወቀን መኪና ምናምን ይዞ ሲሄድ ፒክ ላድርግሽ ምናምን አለኝ ከዛ ስልክ ተቀያየርን ከዛ መደወል ጀመረ ምናምን ነገር እና አንዳንድ ብሮች ምናምን ይልክልኛል ምናምን ነገር ግን እንደዚህ ማለት ከሱዳን እንደመጣ ቤተሰቡ እዛ እንዳለ ምናምን ነግሮኛል ግን እንደዚህ እንደሚሰራ ይኸውልሽ ቤተሰቡ ምናምን አይደለም ይኸውልሽ በአጋጣሚ እናቱ እዚህ ነበረች አሁንም ነገሩን ለማሰማመር አትሞክሪ እንደዚህ ነገር እያስተዋልኩብሽ ነው ሰውየው በአጋጣሚ እናቱ እዛ በሄደችበት ሰዓት ነው በቃ የተወለደው አባቱ እዛ አለ እናቱ እዚህ ነች ቤተሰቡ ከሱዳን እንደመጣ እንደዚህ ነገር እንትን ለማለት አትሞክሪ ብቻ ስለ ቤተሰቡ ዲቴይል በደንብ አልነገረኝም ስለ ራሱ ምናምን ስጠይቀው መናገር አይፈልግም ብዙም ነገር እና ግን በቃ እንደዚህ ከኔ ጋር በቃ ጥሩ ጊዜ እንድናሳልፍ ምናምን ሁሌ ነበር የሚጨቀጭቀኝና እኔ ደግሞ ፍቃደኛ አይደለሁም ምክንያቱም እናቴ በጣም በሽተኛ ነች እሷን ትሪት የሚያደርጋት ሰው ያስፈልጋታል በበዛት እሱ ተገናኝተን መኪና ውስጥ አውርተን ምናምን በቃ እንደ ጓደኛ ምናምን ነገር ከዛ ወደ ቤት መለሳለሁ ሁሌ ይጨቀጭቀኛል ለምንድነው ለኔ ቦታ ማይኖርሽ አንቺም የተለየሽ ሰው ነሽ በቃ ፍቅር ይዞኛል ካንቺ ጋር ምናምን ነበር የሚለኝ ከዛ በቃ አማራጭ የለኝም እናቴን በጣም ስለታመመች ከሱ ጋር ሆንኩኝ ማለት ነው ማለት ጥሩ ጊዜ እናሳልፋለን ምናምን ጥሩ ሰው ነው ምናምን ነገርና ግን በቃ ሴት እንደ ሴት በቃ ሴት ልጅም በገንዘብ እንደሚገዛ ነው የሚያስበው እሱ እና ደግሞ አላቅም አንዳንዴ እኔ ምን እንዳፈዘዘኝ አላቅም እንደዚህ አይነት ሴት አልነበርኩም እና ከጊዜ በኋላ ነው የሆነ ጊዜ አብረን አምሽተን ምናምን ነገር ጃኬቱን አውልቆት ሄደ እና ስፈትሽው የተለያዩ በፌስታል የተቋጠሩ መድኃኒቶች ነበሩ እና ደግሞ የሆነ እንደ አልኮል የሚመስል ትንሽዬ በቢልቃጥ የተቀመጠች የሆነች መድኃኒት ነገር ነበረች እና ፎቶ አነሳሁት እንደውም አሳያለሁ ከዛ ፎቶ ሳነሳው ሌላ ሰው ስጠይቅ ምናምን እንዴ ይሄኮ ከሱዳን የሚመጣ መተት ነው ይሄ በሽቶ የሚደረግ ይሄ ደግሞ በምግብ በመናምን የሚደረግ ነው ይሄኮ በጣም ኃይለኛ መድኃኒት ነው ከየት አግኝተሽ ነው ፎቶ ያነሳሽው ምናምን ሲሉኝ በቃ ብቻ ብዙ ሰው ጠይቄ መድኃኒት እንደሆነ እንትን አደረኩኝና ግን በቃ እኔ ከሱ ጋር ሲሆን ፈዛለሁ በቃ ያፈዘኛል ምናምን እንደፈለገ ያደርገኛል የፈለገ በቃ እምቢ አልለውም እና ምን ሁኜ ነው እንደውም የሆነ ሰዓት ጸበል ሄድኩኝ ምናምን ነገር እና በቃ በሽተኛ ሆንኩኝ ለራሴ ምናምን በቃ ነይ ሲለኝ መሄድ ነው መምጣት ነው ምናምን የሆነ ነገር አልጠይቀውም ለምን ምናምን ከዛ ጸበል ሲሄድ ምናምን እለፋለፋለሁ ምናምን ነገር በብዛት በቃ የሆነ ነገር እንደያዘኝ አወቁ ማለት ነው ከዛ ማን ጋር ነው የምትዩ እንዴት እንደዚህ ልትሆኝ ይቻልሽ ምናምን ሲሉኝ አይ አንድ እንደዚህ ሱዳናዊ ጓደኛ ይዣለሁ ምናምን የነሱ መተት በጣም ከባድ ነው ምናምን አሉኝ እና ብዙ ሴቶችን እንደዛ እንደሚያደርግ ብዙ ሴቶች በቃ በመድኃኒት ነው በመተት ያደረገ ነው ብዙ ሴቶችን የሚያበላሸው ያልፈለጉት ከፈለገ መኪና ውስጥ ከፈለገ የሆነ ቦታ እየወሰደ ወሲብ ይፈጽማል ከሴቶች ጋር ማለት ነው ባልፈለጉት ነገር በቃ ሞር ደግሞ ልጆች በቃ እንደዚህ ከ19 አመት ይሁሉ የመተት ኃይል ነው የሱዳን መተት በርግጥ ሲወራ ሁላችንም እንሰማው ነገር ነው ግን ይሄ ሁሉ አሁን የሱዳን መተት ውጤት ነው እያልሻለሹ አው ማለት አሁን ለምሳሌ አንድ ሴት ልጅ መኪና ይዘ ሄደ ልትማለል ትችላለች ከዛ እሱ በቃ ሻይ ቡና እንበል ምናምን ብሎ መጀመሪያ ይወስዳቸዋል ከዛ የሆነ ቦታ ከወሰደ በኋላ እዛ መድኃኒቱን ያደርገባቸውና ይፈዛሉ ፌንት ይሰራሉ ማለት ነው ከዛ ዛው እንደፈለገ ነው እንትን የሚያደርገው በቃ የወሲብ ጥቃት ነው የሚፈጽመው ከተለያዩ ሴቶች ጋር እና ይሄንን እኔ ማመን እስከሚያቅተኝ ድረስ በቃ እና በጣም ከባድ ነው እንጃ እኔ ምን ብዬ እንደምነግርህ አላቅም እንደውም ቅርብ ጊዜ እኔ አላምንም እንጂ የሱ ማለት ቅርብ ሰው ነው የነገረኝ እሱን የሚያቀው ማለት ነው እና አንድ ልጅ የሆነ እንደዚህ አስቸገረችው በጣም እና ለመጀመሪያ ቀን ተዋት ከዛ በሁለተኛው ቀን እንደምንም አድርጎ አሳመናትና ካፌ ውስጥ ቀጠራት
ካፌ ሲቀጥራት እሷ የሆነ መታጠቢያ ቤት ምናምን ደርሳ ስትመጣ የሆነ መድኃኒት ጨምሮ በቃ እሷ ደነዘዘች። በቃ ለምን አንሄድ ምናምን ነው ያለችው ራሷ። እንውጣ እንጂ ለምን እንዴ ቆየን በጣም ምናምን ስትለው ጓደኛው ነው የሚነግረኝ። እሱ ያደረገው ነገር ደግሞ ለጓደኛው ይናገራል። እንደ ጀብድነት እንደ ጀግና ነው የሚቆጥረው በቃ ራሱ። እና በቃ የተለያዩ ሴቶች እየቀያየር ህይወታቸውን ይጫወትባቸዋል። ሴቶቹ ደግሞ እንደዚህ ማለት የራሳቸው ችግር ይመስላቸዋል። ግን ይሄ የመድኃኒቱ በጣም ኃይለኛ ነው። ይሄው እኔ በስንት ጸበል ሂጄ ነው ዳንኩት። አንዴ ከያዘ በቃ አይለቅህም በጭራሽ። እንደውም እዚያ መጣው እኔ የሆነ ማለት እሱ መድኃኒቱ ኬት ማለት መድኃኒቱ ከሱዳን እንደሚያመጣ አውቃለሁ። ግን ደግሞ እሱ ደግሞ እዛ ድረስ ሄዶ አይደለም የሚያመጣው። ሰዎች አሉ እዛ ሲሄዱ መድኃኒቱን ይዘው ይመጣሉ። እዚህ ሀገራችን ደግሞ በጣም ውድ ነው የሚሸጠው መድኃኒቱን። እና አላቅም ምን እንደምል አላቅም። እኔ ሁላ ውስጥ የገባሁት ለእናቴ ስል ነበረ። ይኸው እናቴም አልዳነችም፣ እኔም አልዳንኩም። በሽተኛው ሆኜ ቁጭ አልኩኝ። እሱ እንደፈለገ ቦታ ይኸው ባለፈው ራሱ አይተኸዋል። በግድ ነበረ ጭራሽ እዛ ውስጥ ማለት ምን እንደነካው አላቅም። እዛ ጫካ ውስጥ ማለት እዚህ ፓርክ ነው ይሄ የነበረው የዛኔ ማለት ነው። ፓርክ ነው የነበረው እዛ ውስጥ ካላደረግን እዚህ ግዴታ ወሲብ መፈጸም አለብን አለኝ። እንዴ እዚህ ምን ሆናል? ሰው እኮ አለ፣ ሰው ቢመጣስ ምን ይለናል? ማለት በጣም ይሄ እኮ ኃጢያት ነው ምናምን አልኩት። በዛ ነበር የተጨቃጨቅ ነው። ጭራሽ ቢላ አውጥቶ ሊገለኝ ነበር። እና በቃ የወሲብ ሱስ ያለበት ተጎድቼ ነበር ማለት ሲያመልጥልኝ ይዞ አልቻልንም። ደብሮኛል ማለት እያየሁት በእኔ ጥፋት ነው። እንግዲህ እኔ ወድቄ ካሜራማኖቹም እዛ ጋር ወደኔ ነው በቃ ያሉት። በጣም ያናደኛል ውድ ተመልካቾች። እኔ እንጃ ማምለጡ ምናምን ግን የት ሊሄድ ይችላል ብለሽ ታስቢያለሽ? እንዴ የት ማይሄድም እዚህ ነው የሚሆነው። ሲጀመር እኮ መጀመሪያም እኮ ዋሽቷችሁ ነው ማለት ሱዳን አልነበረም፣ እዚህ ኢትዮጵያ ውስጥ ነበር። ይሄን 10 ቀን ይሄን 20 ቀን ሱዳን ነበር፣ እዚህ ነበር። አዎ እዚህ ነበረ። ሲጀመር ሁሉ በጣም ውሸታም ሰው ነው። ከዛ በኋላ ደግሞ እዚህ ነው ያለው። እርግጠኛ ነኝ የትም ቦታ አይሄድም፣ ከዚህ ሀገር አይንቀሳቀስም በጭራሽ። ምናልባት ግን ማለት የሚሄድበት ሲያጣ ማለት ቤተሰብ ጋር ማይሄድም። ግን አንድ ገዳም ሄዶ ይሆናል። የሆኑ አንድ አባት አሉ አቃቸዋለሁ። ማለት የሆነ ገዳም ነው የሚሄደው። ግን ገዳሙን እዚህ ካሜራ ፊት መግለጽ አልችልም። አሳያለሁ ግን አንተ መቅረጽ አትችልም። እዛ ሄዶ ነው የሚደበቀው። እዛም የሚሄድበት ምክንያት ምን መሰለህ? አባት ማለት የንሳ አባት አሉት። እና ከዚህ በፊት ነግሮኛል። ስጨናነቅ ወይ ደግሞ በጣም ስል እዛ ሂጄ ነው የምደበቀው፣ ራሴን አጠፋለሁ፣ እዛ ራሴን ነው የማገኘው እዛ ሂጄ ምናምን ብሎኝ ነበር የሆነ ሰዓት ላይ። እና ደግሞ መርጌታ ናቸው የንሳ አባቱ። የተለያዩ መድኃኒቶች እንደዚህ ምናምን ያቀምማሉ። እንደዚህ ማለት የምትፈልገው የመስተፋቅር ምናምን የሚባለው ይሰራሉ። እና እዛ ሄዶ ነው። እና ደግሞ አሁን ለምሳሌ ብር ሲያጣ ምናምን እንደዚህ ምንድነው ደሃ ስትሆን ሀብታም የሚያደርጉ ምናምን መድኃኒቶች እሳቸው ነው የሚሰሩት ለሱ ማለት ነው። እና ብቻ የሱ ታሪክ በጣም በጣም የሚያስጠላ ነው። እሺ የመርጌታውን ወይም ደግሞ የነፍስ አባት ነው ያልሽኝ? ያው የነፍስ አባቱ ናቸው፣ ግን መርጌታ ናቸው። እነዚህ መድኃኒቶች ምናምን ይሰራሉ። የባላኪም የሳቸውን አድራሻ ትነግሪኛለሽ? ማለት የገዳሙን ቦታ ችግር የለውም። ካሜራውን ኦፍ እናርግና እኔ ምን ማድረግ እንዳለብኝ እኔ አውቃለሁ። ስለዚህ ቦታውን የምትነግሪኝ ይሆናል። ውድ ተመልካቾቻችን እንግዲህ ከተወሰኑ ሰዓታቶች በኋላ እንግዲህ በአንድ ገዳም ውስጥ ነው የምንገኘው። የዚህን ገዳም አካባቢ እንግዲህ ምንድነው ውድ ተመልካቾች እኛ ያዝነው ኬዝ ቀላል የሚባል ኬዝ አይደለም። ምናልባት ኦፊሻል የሆነ ነገር ቢኖር ቀላል ኬዝ ቢሆን ወይ ቃጥላ ማርያም ነን ወይ የሆነ ገዳም ነን ብለን እንደዚህ ለእናንተ ግልጽ የምናረግበት መንገድ ነበር። አሁን ግን
ስለ ገዳሙ መናገር አንፈልግም ሲቀጥል ደግሞ ገዳሙ አካባቢ ልክ ወደ ገዳሙ ስንገባ ጸበል አለ ውድ ተመልካቾቻችን ስለዚህ ጸበልም ስላለ ወደዛ አካባቢ መቅረጽ አልቻልንም እንግዲህ አንድ አባት አሉ እንግዲህ የንስሐ አባት ናቸው እንዲሁም ደግሞ ከንስሐ አባትነታቸው ባለፈ ቤተክርስቲያንም የሚያገለግሉ በባህል ሐኪምነት ዙሪያም ጥበብ አላቸው እንግዲህ መድኃኒቶችን ይቀምማሉ እንግዲህ ወደ እነሱን አባት እንግዲህ በቀጥታ ለማናገር ሞክሬያለሁ ምንድነው ኮፍያ ሳላረግ ካሜራዬን አስቀምጬ እንግዲህ ማስክም ሳላረግ እሳቸውን ለማናገር ሞክሬያለሁ ከሳቸው ጋር እንግዲህ ከገዳሙም ከደብርም ኃላፊ አስተዳደር ጋር ስንመካከር ነበር ውድ ተመልካቾች መቅረጽ አንችልም ማስተላለፍ አንችልም የኛንም ቻናል ያያዩ ነበር እኛ እንግዲህ ከባባድ የሚባሉ ኬዞችን ምንሰራበት ቻናል ስለሆነ ለቤተክርስቲያኗም ለስሟም ላለው ነገር ጥሩ አይደለም ስለተባለን እንግዲህ ከገዳሙ እንግዲህ 500 ሜትር ራቅ ብለን ነው የምንገኘው የቤተክርስቲያን ድምጽ እየሰማችሁ ሊሆን ይችላል እንግዲህ የቅዳሴ ድምጽ አሁን የምንገኘው እንግዲህ ከቀትር እንግዲህ ከቀኑ 7 ሰዓት ተኩል አካባቢ ነው እንግዲህ ቅዳሴ ገብቷል ግን አባን እንግዲህ በዚህ አጋጣሚ እኔም ደብሮኛል በቅዳሴ ሰዓት እሳቸው ላዋራ ነው ምንም ማረግ አልችልም እኔ እንግዲህ ወደ ገዳሙ ወደ ጸበል ስፍራው ስገባ ራሱ በባዶ እግሬ ነበር የሚገርማችሁ ውድ ተመልካቾች እንግዲህ አሁን ነው ጫማ የሚያረኩት በነጠላ እሳቸው ላዋራ ብዬ ነው ከሳቸው ጋር ቆይታ አላርግ እንግዲህ ከሱዳናዊ ባለሀብት ጋር ጥብቅ ቅሩኝነት አላቸው ተብዬ ነው እንግዲህ ተጠቆምኩት ቤዛ ልክናት እንግዲህ የምርም ግንኙነት አላቸው ግን ምን አይነት ግንኙነት ነው ያላቸው የሚለውን አንዳንድ ነገሮች ዲቴል የሆኑ ነገሮችን ማውራቸው ይሆናል እንግዲህ ውድ ተመልካቾች አባታችን መጥቷል አባታችን ሰላም ነው እንዴት ነው እሺ ይቅርታ እሺ ሰላም ነው እንዴት ነው ይቅርታ ግን ኮፍያውን ባረግ እሺ እንግዲህ ወደ ቤተክርስቲያን ወደ ገዳሙ ልንለው እንችላለን መቅረጽ አልቻልንም እንግዲህ 3 ስፍራዎች አሉ የቤተክርስቲያኗ ስፍራ የጠበል ስፍራ እንዲሁም የመቃብር ስፍራ አለ 3ቱን ቦታ መቅረጽ አንችልም ኢቭን ወደ ቤተክርስቲያኑ ልገቡ 100 ሜትር ሲቀራችሁ ነው እንግዲህ ጫማችሁን አውልቃችሁ በባዶ እግር ነው መግባት የምትችሉት አባ አረፍ ብለን ስላለው ነገር ብንሆን ማለፊያ ከአባ ጋር እንግዲህ ልዩ ቆይታ ለማድረግ እንግዲህ ወደዚህ ስፍራ አረፍ ብለናል የደብሩ አስተዳዳሪ አይደሉም የቤተክርስቲያኑ የገዳሙ አስተዳዳሪ አይደሉም ነገር ግን ምክትል አስተዳዳሪ ልንላቸው እንችላለን ወይም ደግሞ በቤተክርስቲያኑ ውስጥ በገዳሙ ውስጥ ለሚደረጉ ለእያንዳንዱ እንቅስቃሴዎች ክንውኖች ሊሆኑ ይችላል እሳቸውን የሚመለከቱና ከሳቸው ጋር የተነካኩ ናቸው እንግዲህ ውድ ተመልካቾች አባ እንደው ራሱትን ከማስተዋወቅ ቢጀምሩና ስላለው ነገር እንግዲህ ቢነግሩኝ እሺ ስሜ መምሬ ጠናው ባላለሁኝ መምሬ ጠናው ነው እዚሁ አገልጋይ ነኝ ማለት ነው ጸበልም አጥምቃለሁ እዛንም አገለግላለሁ ስለ ቤተክርስቲያኗ ህግ ቢነግሩኝ አዎ እንግዲህ ቤተክርስቲያኗ ያው ጸበል ማጥመቅ ጸበልስ ደግሞ ሲገቡ ንስሐ አባት ይዘው መግባት አለባቸው የሚያዘው ደግሞ ሽምብራ እንዲሁ በሶ ነው ተይዞ የሚገባው እንደው አንተስ እንዴት አስበዚህ መጣህ አንተስ እንዴት ማለት መምጣትህ እዚህ ምን ለመጠመቅ ነው ወይስ እንደው አመጣጥህ ብዬ ነው ሲገባ እንግዲህ ይናገራል አመጣጥህ እንዴት ነው 1 ነው 2 3 ይባላል እዚህ ለወይስ ለቱኑ ተጠምቆ ለመሄድ ነው የመጣው ብዬ ነኝ እኔ አባ ነግሬውታለሁ ምንም ውሸት ምንም ነገር አያስፈልግም እንግዲህ ሱዳናዊ ባለሀብት እንግዲህ ያውቁታል መቼስ እርሱም የነፍስ አባት ነው እሱም በተመለከተ በደንብ የምፈልገው ነገር አለ ከእርሱ ዘንድ መጥቼ ምንም ዋሽው ነገር የለም እንግዲህ እርሱም እንደማይዋሹኝ ባለ ሙሉ እምነት ነኝ ይቅርታ እንደዚህ ስል እንግዲህ ትልቅ ሰው ከመሆኑት ባለፈ አባት ኖት መምህር ኖት ይቅርታ ምናልባት ላነጋገሬ ግን በጣም ስለጨነቀኝ እኔም ጥሩ ሁኔታ ላይ ስላልሆንኩ ነው እንደው ባኮትን ይጆታለው
ሱዳናዊ ባለሀብትን በተመለከተ ባኮትን የሚያውቁኝትን ነገር በሙሉ ይንገሩኝ ከእርሱ ጋር ግንኙነት እንዳለው ታውቃለሁ እኔ ታዲያ እሱ እኮ እዚህ ቢሆን እንደውም ይገርምሃል ለገዳማን እየረዳ በገንዘብም እንዲው አንዳንድ ደግሞ ለጸበል ሲመጡ አቅማቸው ደከምላለ ሽምብራ ያያዘ ይመጣል በሶም ያረገ ያድላል ደግሞ ለቆየት ደግሞ ላሉት ሳሙና ይሰጥልሃል በዚህ እንግዲህ ጥሩ ስነ ምግባሩን ነማቀው እዚህም መጥቶ ለኛም እንደው አንዳንድ መጫሚያም እየሰጠ ጥምጥምም ለአገልጋዮቹ ደግሞ ደከምላሉት ጫማ እየገዛ ይሰጣል በዚህ ስነ ምግባሩን ነማቀው እንግዲህ ማለፊያ ልጅ ነው እንግዲህ መቼም የውጭውንኛ ምናቃለን ይሄ የሚያረክ ሰው መቼም እየተመረቀ ነው ሁሉም እንደው ይመርቀዋል አንዳንዴም ደግሞ ብርም እየሰጠት ያረገ ጧፍ ለጧፍ ይዞ ይመጣል እጣን ይዞ ይመጣል ዘቢብ ይዞ ይመጣል በዚህ ነው ምናቀውኛ ታዲያ ደግሞ አንዳንድ ጊዜ ደግሞ ነዳጅ ቢጤ ኩራዝ ይሰጣል በዚህ እናቀዋለን መቼም እኔ ይሄን ነው ማቀው ሌላ ነገር የሚያውቅ የለም እውነቴን ነው የምለው ታዲያ ይሄንን ሌላ ነገር አሁን አባ እኔ እየዋሹኝ እንደሆነ እውነቱን ለኔ ለመንገር እንደማይፈልጉ ነው እየተረዳው ያለሁት የለም የሁሎችን መጣየቃቸው እኔ መነኮሳት አሉ እነሱንም ይሰጣል መቼም እኛ የውጭውን ስነ ምግባር አናቅ ደሞ እንዲህ መቼም የሚሰራ ሰው ምን ብለህ ተፈረደዋል ኃጢያት ኩነኔ ነው አኮብኩም ይሆነው እኔንም ሳይሆን እንደው ሲንደው እነኚህ መነኮሳቶችን እንዴት ነው ይሄ ሰው እንዴት ነው ጸባው ምን ይሰጠናል ምን ይረዳናል ብሎ ጠይቃቸው ሲሆአሉ እንዴ ነው እንግዲህ ምናቀውኛ እንዴ ይዞ የመጣ ሰው መቼም ሽምብራ ይዞ የመጣ አንዳንዴ ደግሞ ጧፍም ምን ጎደለ ይላል ዘቢብ ነው እጣን ነው አንድ ጄኔሬተር አለች አንድ ጄኔሬተር ለሷ ነዳጅ እንደው ሲመጣ እንደው ከ5 ሊትር በታች ይዞ አይመጣም ጧፉንም እጣኑንም ይረዳል ለታመሙትን ደግሞ አንዳንድ ጊዜ ወስዶ ክኒና ጠይቆ ምን እንደሚያሞቱን ብሎ ይዞ ይመጣል ታሪካዊ በላይኛ ምን እናቃለን ብለ ነው ጎበዝ እንዴት እናደርጋለን እኛ አንተ በኮን እንደው እንዲህ አይነት ነገር ተፈርድበታለህ እንደሚሰራ ሰው አሁን እቺን እሱ ነው ይዞልኝ የመጣ ዛሬ 5 ወር ቆንጆ ታገለግለዋለች ብሎ እቺን ይዞ መጣ ይሄ የኔ ነው ከሆኖት ብሎ ሲለው ለተም ደግሞ ቆንጆ ልጅ እቺ መጫሚያ እቻት ይሄን ልብስ እሱ ለሰጠኝ የዛሬ አመት ደግሞ እቺን ጠምጥም ንስሐ አባቱን ብሎ ለጽጌ ጾም ነው የሰጠኝ ይገርማል ታዲያ ተይ በላኛ እንዴት እናቃለን ብለ ነው ምንድነው የሰራው ቆይ የምትሉት እናንተ ምናልባት ሁለት ነገር አለ አንደኛው እርሱ ምናልባት ስለዚህ ሱዳናዊ ባለሀብት ብዙ ነገር ላይ ያውቁ ይችላሉ ወይም ደግሞ ሁለተኛው ደግሞ እርሱ ይሄንን ነገር ያወቁ መናገር አልፈለጉም ወይ ይሄ ነው እኔ አብሬ መቼም ልጅም የውሉበት ቦታ እናትና አባት አይውል እንግዲህ ውጪውንኛ ምናቃለን የዚሁ እኛ የሚያገለግለን ነው መቼ አይተን ምንፈርደውኛ እንዴት ነው አንተ አሁን ለምሳሌ እንደው እንበል ታላቅ ወንድም የሚውልበት ሁላለ አንተ አትውልም የቤት ጸባይ ለብቻ የውጭ ጸባይ ለብቻ ነው አንተ አሁን እናትና አባት ፊት ምታሳየውን መቼም ውጪ ተባልንጀራ ጋራ መቼም ምትዋወራውን እናት ጋር አባት አታወጋ ወንድሞች የሚውልበት ቦታ ደግሞ አንተ አትውል የዚህ የሚያወጣውን ጸባይ ታቃለ የውጭውን ደግሞ እንዴ አያደርግም ተላለህ አብራሉ አልከማ ይሄኮ ነው ችግሩ ከዚህ በላይኛ እንዴት ልወቀው ብለህ ነው የዚህ ለብቻ የዛ ለብቻ በርግጥ ዲታፕ ካፕታም ነው ባለጸጋ ነው ዋው ታዲያ ታይ እንዴት እናቀዋል የገዳሙንስ የምኑ በምን ነው ወቀው ልጅ ጎበዝተው እንዴት ስለኛለህ አሁን አንተስ ብቆል እንዴት ምን ብዬ ለፈረጀው እንዴ በሰማይም በምድርም ኩነን አለው እኮ ነው ይሄን ያደርጋል አለ ምግባሩ በል ኩነኔ ነው እኔ ጋር የሚመጣው ታዲያ እንዴት ላርክልኛል ጎበዝ እንዴት ነው እሱ
ምንድነው የሰራው ነገር? ቆይ እስቲ እንደው እንዴት ትለኛለህ አንተ ወንድሜ? እሺ ወደሱ መጣለውና የባህል ህክምና ላይ እርሶ እንደሚሰሩ ተጠቁም ያለው ሰውየው ሱዳናዊ ባለሀብት እንግዲህ ከሱዳን የተለያዩ መተት ደብተራዎች የተለያዩ መተት የሚሰራባቸው ነገሮች ይዞ ይመጣል እና በዚህ ነገር ከርሶ ጋር ንክክ ያለው ማለት ነው? እንዲህ ነው መቼም እጽ ቀጥል እጽ ሀዩ ይላል። መቼም ለሙሴም ሰጥቶታል መድኃኒት እነኚህ ሰው ይገላሉ፣ ሰውን ያድናሉ። እዚያው ታውቃለህ ገዳሙት መቼ አንዳንድ ሲሆን ያመጣልኛል። ይሄን እባክህ እንዲህ ታመዋል ሰው ላለሁኝ በዛ ይፈወሳል ያመጣልም። እሱም ደግሞ ይችላል። እኛም የሚሆነውን ነው የሚረባውን ሰው የሚፈውሰውን ሰው አንዳንድ ሰው ደግሞ መቼም ይሄው አንዳንድ ነገር አልነቅ ሲል በዛ ይፈወሳል። አባ ዳርዳር እየሄዱ ነው። እውነቱን ንገሩኝ፣ አይዋሹኝ። በኋላ ለሁላችንም ስጋት ለሁላችንም ደህንነት ስንል ነው። አባ እኔ እውነቱን ከደረስኩበት እርሶ ያሉት ነገር ውሸት ከሆነ አሁን የሚያወሩልኝ ነገር በሙሉ ውሸት ከሆነ ከደብሩ እስከ መባረር እንደሚደርሱ ያውቃሉ። አይዋሹ አባ። ቆይ መጀመሪያም እኮ ገና ካሜራ ሳናበራ እኔ ካለ ኮፍያ በነጠላ መጥቼ እኮ በዛ ሱዳናዊ ዙሪያ እናወራለን አናወራም በሚልም ጭቅጭቅ አስነስተን ነበር። መጀመሪያም እኮ ምን አሉኝ? ማን ነው የሱዳናዊ ኬት? ከዛ ደግሞ የሆነ ሰዓት ቀበል አረጉና እሺ አውቀዋለሁ ምንድነው ስለዚህ ሱዳናዊ የፈለከው ብዙ ነገር ሲሉ ነበር። እኛ እኮ ወደ ተመልካቾች ወደዛ ወደ ገዳሙ ስለወረድ ያላሳየናችሁ ብዙ ነገር አለ። ስለዚህ አባ እኔ የሚያጠራጥር ነገር ነው እንደውም እያሳዩኝ ያሉት። ዝቅ ብዬ ነው ያወራሁት ያሉት። የለም እንዴ ምን ይሸሸጋል? መሸሸጋ እኮ አይደለም አልኩ እኮ። አሁን አንዳንድ ሰው ሲመጣ መቼም ጥሩን ነገር ትቀበላለህ። ጥሩን ነገር ነው እንጂ እንደው ይሄን ለማድረግ ለሰማይ ለምድርም አያመችም መቼም አያመችም። አዎ እሱ ያመጣልኛል ለሚሆነው ነው። መቼም ዘመድ አዝማድ አለ እንዲህ ሰው የሚውልበት አለ፣ ጋኔል የመታው አለ። ከጠበል ውጭ ደግሞ ሩቅ ያሉትን ያው መቼም የምኖረው እዛ ነው፣ እዚህም አገለግላለሁኝ፣ እዛ ፈውስበታለሁ። ከዚህ በላይ የለም። እኔ ሸሽጌም አላውቅም። እሱ ግን ይች ያመጣል እንደሚያመጣ ቃሉ ግን ጠለቅብ የሚውልበትን ቦታ ነው ያሉልማ። ምን አቃለሁ የሚሰራውን ለኔ ያመጣ ይሄን ባክህ ስለው ያመጣል። ይሄን ነገር አንጣልኝ ይሄን ነገር አንጣ ስለው ያመጣልኛል። ኢትዮጵያ የሌለውን ከዛ ያመጣል፣ ከዚህ ደግሞ የሌለውን ይዞ ይሄዳል። አቃለሁ እንተዛ ውጪ ኔ እንግዲህ እሱ ተዛው ጠባውን አስረግጫ አላቀ ምን እዳዋለሁ ኩነኔ አይደለ እንዴ ይሄ ነገር? አንተ አይኔም ያላየውን ነገር እንዲህ ነው ብትል እንዴት ምን ብዬን የምቀበለው? ሌላ ባህሪ ሊኖረው ይችላል ይህ ሰው። ለኔ ደግሞ እውነትን ያመጣል ይላላካል። መልካም ስለምግባርም እንዳለው እኮ ሌላም ሊሆነው ይችላል። እኔንም አቀው እንግዲህ ምን ብዬ ፈርጀዋለሁ ጎበዝ ይሄን ነገር ይሄ ነው የምለው። እንግዲህ የባህሪውን መቼዎች ውጭ ጌታ ያውቃል። እኔ ታሪያ አልፈርጂ ተዚህ በላይ እኔ እንደው ተኔም ውጭ ደግሞ እንደው አዛውንቶች አሉ ቢጠየቁ አዎ ይሄ ነው ቢባል መቼም የዚህን እናቀውኛ የዛን እናቀው ምን ብለን እንግዲህ መቼም ይሄው ጮቤ ረቅጠለ መቼም ይሄ ዳንኪራ ቤት ሊሆነው ይችላል ዳንኪራ ቤት መቼም ሊጨፍር ይችላል። የከተሜው የዛን ጸባይኛ አላቅም። መቼም ሰው ተገልጦ አይታይ ሆዳችንና ይሄ ተገልጣ አይታይ እንዴት አድርገታዋለህ አንተስ ብኮን? ምናልባት አሁን ካሜራም ፊት ለፊት ስላረግን እውነቱን ይነግሩኛል ብዬ እኔም እስካሁን መታገሴ ዘበት ነው። ግን የሚዋሹኝ ከሆነ እኔ ተናግሬያለሁ። እኔ በማጣራው መንገድ አጣራለሁ። ግን የእርሶን ጉዳይ ከወንባላ እንዲ በቀላሉ እንትን ምለው ነገር አይደለም። እርሶንም ከወንባላ
ታርጌት አርጌ ኢላማ አርጌ ማጣራቴን ጀምራለሁ ይሄ ሰውዬ ለማህበረሰቡ ጠንቅ የሆነ ሰው ነው ስለዚህ እርሶ ደግሞ ከወንጀለኛ ጎን ከሆነ መቆም የመረጡት ማለት ነው እኔ በማገኘውት መንገድ እውነቱን አገኛለሁ እንዴት ይያልከኝ ነው የሱ ባልደረባ ነህ ይያልከኝ ነው የሱ ባልደረባ ነህ እርሶም ምግባሮት ያው ነው ያልከኝ ነው ያለው እስ እንዴት ነው እሱ ቆይ እንዴት ነው የምትለኝ አንተስ ብቆን አሁን ነው የምትለኝ እኔ መልካም ሰው መስለኝ አውሪያው ጋሁን ታውሪ ደሞ እኔን እንትለኛለህ እንዴ አንተ ተው ምን ይያሉ ነው እንዴት ምን ያሉ ትለኛለህ የሱ ባልደረባ ነኝ እኔ የሱ አጋር ነው የምትለኝ መዳሪያ ነው ላጋንንት ይስጥህ ምን ያረጉ ነው ላጋንንት ይስጥህ ከት እንዳታረገው ካሜራማን ቆይ ተደብቀን ነገር ስራቸው እና ካሜራማን ቆቆቆቆ ተምጣማቸውን እያወለቁ ነው እንዴ ምን ያረጉ ነው እንዴ ኑ አባ ምን ያረጉ ነው ነግሬሃለሁ